የሄደችበት መንገድ ትክክል ስላልሆነ ነው። አሁን ለምሳሌ ይሄው ዛሬ ምን አደርገው መጡ ውሸት ነው አለችኝ። እንግዲህ ጓደኛዬ ውሸት ነው አለችኝ። አሁን ገብቼ ያየሁት ቪዲዮ ምን አለ? ምን አይነት ቪዲዮ ነው? የአብርሽ ቪዲዮ እና የልዑልን ቪዲዮ እንትን አፈር ውስጥ ቀብረው ምናምን። ይሄ ምን አይነት ስራ ነው? ቆይ አይደለም ማሌሽ ልጁንና እሱን ጉድጓድ ውስጥ አፈር ውስጥ ቆፍራችሁ ምናምን ሌላ መንገድ እየሄዳችሁ አይደለም። ይሄ አሁን ይሄ ሁሉ ምንድነው እንትን የሚለው ሩታ የሩታ ሚውት አድርገኛ ሞቲ። እሺ የሩታ ስም ራሷ ናት ያጠፋችሁ። ለምን? የሄደችበት መንገድ ትክክል ስላልሆነ፣ የሄደችበት አሰራር ትክክል ስላልሆነ። ገባችሁ አይደለ? ስለዚህ ምን ተደረገ? አሁን ይሄው አይታችኋል። ዛሬ የተለቀቀውን አፈር ውስጥ ቀብረው የሱንና የልጁን ፎቶ አፈር ውስጥ ቀብረው ቦለክሽን ተከርበቺ። አንቺ ነው እንዴ ቦለኩት? ምን ብለሽ ተሳድበሽ ነው? እሺ ውሸት ነው፣ ውሸት ነው እየተባልኩ ነው። እንግዲህ የተለቀቀው 1 ደቂቃ ብቻ ነው ቪዲዮ። እኔ በደንብ አሁን ለምሳሌ ረጅም ቪዲዮ ቢሆን በደንብ አየዋለሁኝ። እኛ የምናውቅበት ሚስጥር አለ፣ እንዴት አድርገን እንደምናይ ማለት። እንዴት ውሸት ይሁን እውነት ይሁን የ1 ደቂቃ ብቻ ነው የለቀቁት፣ ሰውን ሊያጓጉ ማለት ነው። ቅርንፍድ አድርገው በፌስታል አስረው ዛፍ ውስጥ እዛ እንትን ጫካ ውስጥ ወስደው ቀብረውታል ማለት ነው። ቀብረውታል ማለት ነው። እኔ በጣም ነው አብርሽን በጣም ነው የምወደው ነው። ኧረ በስመ አብ እኔ ማናቸውም እንደዚህ እንዲጎዱ አልፈልግም እና አብርሽን በጣም ነው የምወደው። እና ልጁ ምን አጠፋ? ቆይ ጦሱን ውሰዱ የልጁን ማለት ነው። ኧረ በኢየሱስ ስም ኧረ ደዛ ማለት እዚች ጋር ለዩቲዩብም እንትን ቢሆን ማለት ነው እንዲህ ማድረግ የለባችሁም። በልጅ ቀልድ የለም። ገባችሁ አይደል? ሞዴ እንትን አለ። ገባችሁ? እኔ አብርሽን በጣም ነው የምወደው የእውነት። እኔ እንጃ እንደዚህ ሲሆን እንትን ሳየው ስላሴ ስም ጦሱን ውሰዱ አቦ። ቆይ ቪዲዮውን ላይ መጀመሪያ የምር እንዴ! አረ እንደዚህ አይነት ነገር አይደረግም። ይብን ለቪዲዮ ራሱ ቢሆን እንዴ! እሺ ነይ ውዴ ያስገባሻለሁ። ነይ በጣም ይቅርታ ቤተሰብ። ለምንድን ነው ቆይ ቅመም ሚዲያ ማለት ነው። ለምንድን ነው እውነት ከሆነ ይሄን ያደረገውን ሰው ለምንድን ነው ፊቱን የሸፈንከው? እውነት ከሆነ ማለት ነው። ለምንድን ነው ፊቱን የሸፈንከው? መጀመሪያ በአናትሽ ተከርበች። ሲቀጥል ደግሞ ይሄ ቅመም እንትን የሚባለው ቻናል ማለት ነው የውሸት ነው። ደግሞ ቻናል እንትን በትልቁ ቦልከሽ ነው። እሺ እኔው ያኛውን ቦልክ ሲልሽ ራሴን ቦልከሽ ቆጭ። እስኪ ጌታም በይ እና እኔ እኮ ሪፕሊ ያደረግሽልኝን ያንን የቦለኩን የመሰለኝ እኔን የቦለክሽኝ። ለማንኛውም በእናትሽ ያ እንትና የሚባለው ልጅ ማለት ነው በጣም ውሸታም ነው የምር። ኧረ በስመ አብ አንቺ እንዴት እንዳስደነገጠኝ አንቺ። እኔ እንጃ ልጅ ስላለኝ ነው መሰለኝ ሆዴ ነው የተገለባበጠው። እንዴ ውሸታም ነው። አሁን እና አብርሃም እንትን ስለጀመሩ እሱም ድራማ ነው የጀመረው። በእነሱ እየሸቀለ ነው እንጂ አንቺ እውነት ይመስልሻል? ሲጀመር እኔ ተነገጥኩኝ። ምን አላየም ሲጀመር ሄደሽ
በሱ ሲሪስ ባል አላይም ሲጀምር በጣም ነው የሚያስጠላኝ። እንደዛ ነገር ራሱ በፊት ስለሚሰራ እኮ እንዴ አይደረግም ማለት በቃ መስራት ራሱ ከፈለገ እኮ አለ እኮ ሲጀምር። አሁን ሴቶች በጣም ወንድን በደንብ ነው የሚከታተሉት፣ ጨርሰው ነው የሚያዳምጡት። እንደ እንትና አይሰራም እንዴ ማን ነው እንደ ፍሬ አይሰራም እንዴ እንደዚህ ጫካ ለጫካ የመተት ነገር የሚሰራ ኧረ ከታች ቲጂ እውነት ነው የምትይ ውሸት ነው። እኔ በደንብ 100% እንትን ብዬ እነግርሻለሁ ውሸት ነው፣ በጣም ውሸት ነው የሚሰራው እሱ ልጅ። ለምንድን ነው እንደዚህ መስራት? አንድ ቀን እንኳን ኤፍሬምን ብሎ የሚያስገባ ሰው ሌላው ሰው ዝም ብሎ ማለት ነው። እኔ በፍጹም እንደዚህ ነው። እሺ በቃ አንድ ሰው እኮ ሰው ለምን መሰለሽ እንደዚህ የሚሰራ ሰው በጣም ብዙ ዩቲዩበሮች አሉ አይተሽ ከሆነ ማለት ነው። እሱም በዛ ውስጥ እየሰሩ ነበረ ገባሻ? በዚህ በእንትን የሚባለው ነገር በመተት የሚባለው ነገር ማለት ነው። እና አሁን እሱ ደግሞ በእነ አብርሃም አሁን ሲጀመር እንደዚህ ተብሎ ሲወራ እንደዛ ጀመረ። አስበሹ አሁን ሉሌን ጨራሽ ሉሌና አብርሃምን እንደዚህ አድርጎ ሲቀጥል ሁለተኛ ቢሆን ፊታቸውን ይፈታ ነበር የነዛን። እሱ እኮ ነው እኔ ደህና እያወራሁ ነበር የምር ግቢና እኔ ሲጀመር አላውቀውም ግቢና ሲሉኝ እኔ እንጃ በቃ የሉልን ፊት እዛ ሳይው ደነገጥኩ። ቆፍረው ምናምን እንዲህ አይደረግም፣ የምር አይደረግም። ቅድስት ማለት ነው ቶፊቅ ጋዜጠኛ ነው፣ ውሸት ሊያወራ አይችልም። ምክንያቱም በህግ ሊጠየቅ። ኧረ በእናትሽ ቅድስት ማለት ነው ኢትዮጵያ ውስጥ በጣም ብዙ ህገ ወጥ የሚሰሩ አሉ። ሴት ለሴት እንደዚህ ሆኑ ምን ሆኑ ወንድ ለወንድ እንደዚህ ሆኑ ተብሎ በጣም ፊታቸውን ሸፍኖ የሚሰሩ በጣም ብዙ ዩቲዩበሮች አሉ። የትኛው አንዳቸውም ለህግ አልቀረቡም። ገባሻ? እንኳን ይሄ ጋዜጠኛ ሆነ ማለት ነው ገባሻ? ውሸት ነው የሚሰራው፣ አጠቃላይ ውሸት ነው የሚሰራው። እንዴ እኔ በደንብ ነው የማውቀው፣ በጣም ውሸት ነው የሚሰራው። አረኔ እኔ አላምንም። እንዴ ምን ሆነሽ ነው? ምን ነው ጭራሽ ለዩቲዩበሮኝ ጭራሽ ልማን እንዴ ነው ደረች? እሺ አይመኑ። ምክንያቱም ልክ ፎቶውን ሳይ በስማም በቃ የሆነ ሉልም አብረሽም የሆነ ነገር የሆኑ የመሰለኝ ይመስላል። እና ለዚህ ማለት ነው አሁን ለዚህ አብርሃም መጠየቅ አለበት። ምክንያቱም ቢያንስ እሺ አብርሃምን እንደፈለጉ ያደርጉ። ምክንያቱም ሚዲያ ላይ ስለወጣ ራሱን አሳምኖ እየሰራም ስለሆነ ማለት ነው። ሉሌን ግን ለቀቅ ቢያደርጉ እዚህ ጋር ሉሌንም እንደ ፎቶውን ምናምን እንደዚህ የሚያደርገው ለቀቅ ቢያደርጉ በቃ እኔ የምምለው እንደዛ ነው። ገባሽ? አሁን ይሄ ልጅ ምንም አያውቅም። ገባሽ? ለምን እንዲህ ያደርጋል እንዴ? ትልቅ ጋዜጠኛ ከሆነ ለምንድን ነው እንደዚህ አይነት ስራ የሚሰራው? እዛው በጀመረበት እዛው አይጨርስም እንዴ? ጫካ ለጫካ ወስዶ እዛ ይቀብራል እንዴ? እየተቀበረ ኧረ በኢየሱስ ኧረ እስማ ኧረ የውሸትም ልክ አለው እንዴ? ልክ በቃ መተት እየተባለ ስለሆነ በቃ ኧረ እና ደግሞ ሩታ ናት ይላሉ። ሩታ እንዴት እንደዚህ ታደርጋለች ልጇን? ኧረ ዝም በይው በእናትሽ። የልጅ አንድ ቀን እንኳን አብርሃምም ሆነ አንድ ቀን ኤፍሬም መስመር ላይ ስልክ ላይ አስገብቶ የማያውቅ ኤፍሬም ጋር ደወልኩ ይልና ሌላ ሰው ይደውላል ማለት። ከዛ መጨረሻ ታይም ላይ ደርስና ከዛ ምን ይላል መሰለሽ? አንተ ኤፍሬም አይደለም ማለት አንተ ማን ነህ እንደ የኤፍሬም ድምጽ አያውቅምና ነው ከዛ ደግሞ የሆነ ጫካውስ ምናምን የሆነ ቡታጅራ መንገድ እንደዚህ የሆነ እንሰት ያለበት ቦታ ምናምን ይሄድና ማለት ነው። ቆይ አብርሻለሁ አዲስ አበባ፣ እሱ ግን ቡታጅራ ሄድኩኝ እንደዚህ ሆንኩኝ። ከዛ የሆነ ቤት ይሰበሰቡና ከዛ ጀመና ምናምን ያደርጉና ደግሞ እዚህ ጋር እንደዚህ ሆነ። እነሱ ስለሚያውቁ ነው። በፊትም እየሰራ ስለነበረ አውሪው። እሺ ቆይ ወይዬ ሞቲ ሳይለንት አርገሻል መሰለኝ። ፊቺው ነው ራሱ ሳይለንት። አዎ የባለፈው ልጅ ናት። በሌላ አካውንት መጣ። ደህና ነህ? ቦልካኝ እኮ ነው በዛኛው በዚህ መጣ። አንቺ ተይኒ አንቺን አልቦልኩም። ለምንድን ነው ቤተሰቦቻችን ለምን ወይዬ እንትን አይ ሞተሩን እያስጮኸ ነው እዚህ ጋር ጀናፋ አለ። በቃ ቻርጅ ምን ይዘጋ ስለሆነ በይ ማታ ባሪፍ ራሱ ወይ ደግሞ ከሁለት ሰዓት በኋላ ልግባ። ከሁለት ሰዓት በኋላ እንገባለን። ማርያም ቻርጅ ሊዘጋ ነው። እሺ ቅድስት እና አብርሃም ውሸት ነው ምንም አልሆነም እያላችሁ ነው? ኖ አይደለም። እኔ ይኸውላችሁ ፕራይቬት የሆነ ነገር ስለና አብርሃም አላወራም ምንም ነገር ማለት ነው። ነገር ግን በእና አብርሃም ደግሞ የሚሰራ ሰው ደግሞ አወራለሁ እውነቱን ነገር። ገባችሁ አይደለ? ምክንያቱም
የና አብርሃምን ነገር በተለቀቀ ቪዲዮ ነው አስተያየት መሰጠው። ሰው ስለነሱ ፕራይቬት ነገር ስለ ሩታ የሆነ ነገር ምናምን የሆነ አውጥቼ መናገር አልፈልግም። ስለ ሄርሜላም የሆነ ነገር አውጥቼ አላሰጣም። ለምን አሰጣለሁ? ግን ነገር ግን በሉሌ መጥቶ በዚህ ልክ ደግሞ ሉሌ እንደዚህ ሆነ ሉሌን ፎቶ በዚህ ልክ ቀብሮ ደግሞ ምናምን እንደዚህ የሚሰራ ሰው ደግሞ እውነት ነው ብላችሁ ስትቀበሉ ነው ራሱ እኔ በጣም ነው እንትን የምለው። ባክሽ ልተኛ ነው አሁን። ቻው። ተነሳብሽ ጌታዬ። ማርያምን ሉሌን ለቀቅ ቢያደርጉ እነ ሩታን አብርሃምን እንደፈለጉ አድርጉ፣ ግን ሉሌን ለቀቅ አድርጉ እኮ። እኔም እንደዛ እኮ ነው ገባሽ? አይደለም ይስራ። እሺ ማለቴ በፈለገው ይስራ። በእነ አብርሃም እየሰራ ነው። ኤፍሬም እንደዚህ ደወለ፣ አብርሃም ጋር ደወልኩኝ፣ እንደዚህ አርኩኝ እያለ እየሰራ ነው። ግን ሕፃን ልጅ ምንም የማያውቅ ልጅ ነው እሱ። ትልቅ ልጅ ነው። እሺ ጋዜጠኛ ሁላ ካላችሁት በጣም ትልቅ ሰውዬ ነው አተወፋ የሚባለው። ግን ልጅ ፎቶ በዚህ ልክ እንደዚህ የሚያደርገው ሩታ አደረገች ይላል። ሩታ ካደረገች እኮ እና አብርሃም ቪዲዮ ላይ ያቀርቡታል። እሱ ማቅረብ አይጠበቅበትም። ገባችሁ አይደለ? ሩታ እንደዚህ ካደረገች እና አብርሃም ቪዲዮ ላይ መቅረብ አለበት። እነሱ ይለቁት ነበረ። እሱ ከየት አግኝቶ ነው እነ ሩታ እንትን የሚለው? ጭራሽ አያወሩትም። እነ ሩታ ጭራሽ አያወሩትም። እሱን ልንገራችሁ በዚህ አጋጣሚ ሩታ ያደረገችው ከሆነ ልጇን አፈር ውስጥ አትቀብርም። ኧረ በእናትሽ ለሱ ይድረሰው። ቢያንስ አብርሃምን እንደፈለጉ አሩ። ግን ሉሌን እንዴት አፈር ውስጥ ይከታል? ኪስ ውስጥ አድርጎ እንደዚህ አብርሃም ሆነብኝ ነው ይላል ደግሞ 10 ጊዜ አብርሃም ሆነብኝ። ዝላንገር ሉሌን ፈታሩ። ሉሌን ልቀቅልን። ሉሌን ልቀቁት በቃ። ሌሎችን እንደፈለጋቸው አድርጉ፣ ግን ሉሌን እንደዚህ አታድርጉ። አዋቂዎች በራሳቸው በቃ ማንኛውም ነገር ቢመጣባቸው በራሳቸው መራመድ ይችላሉ። ሉሌ ግን ሕፃን ነው። አቦ አንተ ጫካ ላይ ውደቅ። አቦ እኔ ሞዴል ከነተው አንተ ራሱ ቶፋ የራሱ ሰው ነው እንደዚህ አድርጎ የሚሰራው። ራሱ አንተ የራሱ ሰዎች ናቸው። የምር እስቲ ወንድ ከሆነ ፊታቸውን ይግለጽ። የዘለሰው የምታደርገውን እስቲ ፊቱን ለቆ ይፖስት። የእውነት ሩታ የምታረግ ከሆነ ማለት ነው። ፊት ሸፍኖ እኮ የሚያደርገው እኮ የእነ አብርሃም ላይ አንድ ፊት አይሸፍኑም። ገባችሁ? ገንዘብ ከፍሎ ነው ይሄ የሚያደርገው ራሱ። ገንዘብ ከፍሎ ቪዲዮ ላይ እንዲገቡለት አድርጎ እያየው እኮ ነው ቪዲዮ አሁን። ከዚህ በፊት ራሱ ሄርሜላን ሲራ አላይም። ሲጀመር በጣም ነው የሚጻፍልኝ። እንደዚህ ሄደሽ ምናምን አላምንም እንዴ። እንደዚህ ራሱ እኮ ቢፈተፍት ያምርበታል። ገደል ለገደል ሄዶ የሰው ፎቶ እንደዚህ ቪዲዮ ላይ ቢሰራ ይሻላል። አብርሃምን ይቅበር ከፈለገ። ግን ሉሌ ምን አደረገ? ሕፃን ልጅ